መጽሐፈ ዮዲት ምዕራፍ 9 ዮዲት ግን በግንባሯ ተደፍታ በምድር ላይ ወደቀች፣ በራሷም ላይ ትቢያ ነሰነሰች፣ የምትለብሰውንም ማቅ አሳየች። በኢየሩሳሌምም በእግዚአብሔር ማደሪያ ቤተ መቅደስ የዚያን ጊዜ የተዘጋጀ ዕጣንን ቁርባንን አድርጋ አገባች። የዚያን ጊዜም ዮዲት ቃሏን አሰምታ ጮኸች። በማኅፀን ያለ ጽንስ ያጠፉ፣ ድንግልንም ያጎስቁሉ፣ ልብስንም የገፈፉ፣ በከተማ በአራቱ ማዕዘን ማኅፀንንም ያሳደፉ ጠላቶችን ተበቅሎ ለማጥፋት ለስምዖን በእጁ ጦር የሰጠኸው የአባቴ ፈጣሪ አቤቱ ልመናዬን ስማ፣ ነገሩ እንዲህ አይደለም አለች። ለአለቆቻቸው በሰልፍ ጊዜ ኃይልን ሰጥተሃቸዋልና መኝታውም ሞቱ፣ ባሮች ደግሞ ተነክሯልና እነርሱ ግን የወደዱትን አደረጉ። ኃይለኞችንና አርበኞችንም ከዙፋናቸው እየገለበጥክ ጣልሃቸው። ልጆቻቸውና ሚስቶቻቸውም ተማረኩ። ባንተ ዘንድ የተወደዱ ለአምላክነትህም የቀኑ የረከሰ ደማቸውንም የተጸየፉ ትረዳቸው ዘንድ የለመኑ የልጆችን ምርኮ ሁሉ ተካፈሉ። ከዚህ አስቀድሞ ለግብፃውያን ታምራት አድርገሃልና ፈጣሪ እግዚአብሔር እኔን ድሃይቱን ልመናዬን ስማ። በነሰናክሬም፣ በነብልጣሶር፣ በነሆሎፎርኒስ፣ በአርአውያንም የተደረገውን አንተ አውቀህ አንተም ባወቅህ ገንዘብ ተደረገ። ምክርህም የቀና ነው፣ ስርዓትህ የተዘጋጀ ነውና ፍርድህንም ባወቅህ ገንዘብ ፈርድሃልና እነሆ በረድኤት መጣህ ይሉሃል። እነሆ የፋርስ ሰዎች ከሰራዊታቸው ጋር በዝተዋልና በፈረሶቻቸውም ላይ ከፍ ከፍ ብለዋልና በፈረስም የተቀመጡ ሰዎች ኃይላቸውን ታምነዋልና አርበኞችም በጽናታቸው በቀስታቸውና በጦራቸው በምድር ነጎዳቸውም ታምነዋልና አንተ አርበኞችን የምታጠፋ ፈጣሪ እንደሆንክ አላወቁምና ስምህም አሸናፊ እንደሆነ አላወቁምና አንተ ከሰራዊታቸው ጋር በከሃሊነት አጠፋቸው። ቤተ መቅደስን ያጎስቁሉ ዘንድ የስምህ ጌትነት ማደሪያ የሆነች ደብተራ ኦሪትንም ያሳድፉ ዘንድ መክረዋልና በብረትም የመሰዊያን ቀንዶች አፍርሰዋልና አርበኞቻቸውን ተቆጥተህ አጥፋቸው። ትዕቢታቸውንም አይተህ በራሳቸው ቁጣህን አምጣ። በአንደበቴ አታልዬ ሆሎፎርኒስን ንጉሱን ባለሟሉን እገድል ዘንድ ባሰብኩ ገንዘብ በእኔ በድሃይቱ እጅ ኃይልን አድርግ። ረድኤትህ ለብዙ ሰዎች አይደለምና ኃይልህም ለአርበኞች አይደለምና ሰውነታቸውን በእኔ በሴቲቱ እጅ አጥፋ። ለጥቂቶች ሰዎች አንተ ረዳታቸው ነህና የደካሞችም ኃይላቸው ነህና በመከራ የጠፉ ሰዎችን የምታድናቸው አንተ ነህና ተስፋ የቆረጡ ሰዎችንም የምታድናቸው አንተ ነህና አቤቱ አዋርዳቸው እንጂ አታክብራቸው። የአባቶቼ ፈጣሪ የእስራኤልም የአባቶቻቸው ፈጣሪ ምድርና ሰማይን ውሃንም የፈጠርህ አቤቱ አዎን አንተ ነህ እኮ። የፍጥረትህ ሁሉ ገዢ አንተ ነህ። አንተ ልመናዬን ስማ። ያሳታቸው ዘንድ ያሳዘናቸው ዘንድ የማደሪያህ የቤተ መቅደስና የሕግህ የጽዮንም ስርዓት ድንቅ ነገርን የመከሩ የልጆችህ ያነዋወራቸው ጠላቶች ያጠፋቸው ዘንድ ቃሌን እንዲያጠፋቸው አድርግ። የአርበኛውና የኃይለኛው ሁሉ ገዢ አንተ እግዚአብሔር እንደሆን የእስራኤልንም ወገን ካንተ በቀር ሌላ የሚያጸናቸው እንደሌለ ያውቁ ይረዱ ዘንድ ለሕዝቡ ለአሕዛብ ሁሉ እንዲያውቁ አድርግ አለች።